ሰላም ጤና ይስጥልን። ነገየው ዜና መረጃዎችን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ ላይ ወንድማማቾቹ 206ኛ ከፍ ያለው ደሴ ኮርና ሜጀር ጀነራል ባንታባተ አንደኛ ኮር ከስማዳ እስከ ጋይንት የጠላትን ከፍተኛ ኃይል በመደምሰስ ዲሽቃ፣ ስናይፐር፣ ብሬን፣ ክላሽንኮቭ በርካታ ተተኳሽና ሬሽን ምርኮ መማረክ ችለዋል። ከ8 ሰዓት በላይ በወሰደው በዚህ ውጊያ የ206ኛ ኮር አንበሳው ጋይንት ክፍለ ጦር አንድ ብሬን፣ 16 ክላሽንኮቭ፣ አንድ ጠርጠር ክላሽንኮቭ፣ አንድ ፓትሮል፣ 3 ኤፊሳር ከነሙሉ ሬሽኑና ተተኳሹ ሲማረክ የአንደኛ ኮር ጉና ክፍለ ጦር ደግሞ 102 ክላሽንኮቭ፣ 3 ብሬን፣ 2 ስናይፐር፣ አንድ ዲሽቃ ባለመነጽር ክሻፋ ከነሸንሸሉ፣ አንድ ኤፊሳር ሙሉ ተተኳሽ፣ አንድ ፓትሮል እስከ ተተኳሹ በሁለቱም ኮሮች የጠላት ሬጅመንት ዘመቻ መሪን ጨምሮ ከ200 በላይ የጠላት ኃይል ተገድለዋል፣ ከ100 በላይ ተማርከዋል። በተያያዘም የምኒልክ እዝ አርበኞች አጥቢያ ሌሊቱን በአልብኮ ወረዳ ነጋሽ ታዳጊ ከተማ ውስጥ በፈጸሙት መብረቃዊ ኦፕሬሽን 23 የጠላት ወታደሮች ድምሰሳቸው ታውቋል። በአፋብን ወሎ ቤተ አማራ ቀጠና ምኒልክ እዝ 104ኛ ኮር አብሬ ቡድንና በኮሩ ስር 25ኛ ክፍለ ጦር ከአንደኛ ሬጅመንት የተውጣጡ የፋኖ አህዶች በጋራ በመሆን ሚያዝያ 26 2018 ዓ.ም ለሚያዝያ 27 2018 አጥቢያ ሌሊቱን በደቡብ ወሎ ዞን አልብኮ ወረዳ ነጋሽ ታዳጊ ከተማ ውስጥ በወሰዱት የተጠና መብረቃዊ እርምጃ የጠላት አከርካሪን ሰብረው ድል አስመዝግበዋል። እርምጃ የተወሰደው ከጨፍጫፊ ብልጽግና አገዛዝ ጋር በመወገን በገዛ ህዝባቸው ላይ እልቂት ሲፈጽሙ የነበሩ የሚሊሻና የፖሊስ ኃይሎች ካምፕ ላይ ሲሆን በዚህም 8 ወዲያውኑ ሲገደሉ ከ15 በላይ የሚሆኑት ደግሞ በጽኑ ቆስለው በሞትና በህይወት መካከል እንደሚገኙ ለማረጋገጥ ተችሏል። በተጋድሎ 3 የሚሊሻ አባላት ከነትጥቃቸው እጅ ከፈንጅ ሲማረኩ 4 ክላሽንኮቭ መሳሪያና አንድ አብራራው ጠመንጃ በወገን ኃይል ቁጥጥር ስር ውሏል። ጸረ አማራውና ሀገር አፍራሽ የብልጽግና አገዛዝ እድሜውን ለማራዘም ተጨማሪ ህዝብ ለመጨፍጨፍ በምርጫ ስም ለማጭበርበር ያዘጋጀው የምርጫ ካርድና የምርጫ ማስፈጸሚያ ቁሳቁሶች በአርበኞቹ እንዲወድም ተደርጓል። እንዲሁ ህወሓት ውጭ ጉዳይ ሚኒስቴር የህወሓት ቅጥረኞች በሱዳን ጦርነት ይሳተፋሉ በማለት ያቀረበው ወንጀላ መሰረተ ቢስና ኃላፊነት የጎደለው ነው ሲል ተቃውሞውን ገለጸ። ህወሓት ቀጠናው መረጋጋትን በሚያውክ ማናቸውም እንቅስቃሴ ውስጥ አለመሳተፉንና ለየትኛውም ወገን ድጋፉን አለመስጠቱን ማምሻውን ባወጣው መግለጫ ገልጸዋል። ኢትዮጵያን ብሎም ቀጠናውን ወደ አለመረጋጋት ግጭት ለማስገባት የሚደረጉ ድርጊቶች ያሳስቡኛል ያለው ቡድኑ ይህ አካሄድ ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት የሚጎዳና ህዝቧን በማይጠቅሙ ግጭቶች ውስጥ እንድትዘፈቅ የሚያደርግ ነው በማለት አስጠንቅቀዋል። ህወሓት ዘላቂ ሰላም ለማስፈን ታማኒና አካታች በሆነ የንግግር ሂደት ውስጥ ያለምንም ቅድመ ሁኔታ ለመሳተፍ ዝግጁ መሆኑንም አስታውቋል። በተያያዘም ዜና የፌዴራሉ ከፍተኛ ፍርድ ቤት በፊንቴክ ኢንቨስትመንት ከ1.9 ቢሊዮን ብር በላይ የማጭበርበር ወንጀል ለተጠረጠሩ አርቲስቶች ቲክቶከሮች ዛሬ በዋለው ችሎት የዋስትና መብት ፈቀደ። አቃቤ ህግ ከመንሱር ጀማል በስተቀር የሌሎች ተጠርጣሪዎች የዋስትና መብት ቢከበር እንደማይቃወም የገለጸ ሲሆን ሆኖም ተከሳሾቹ ከሀገር ከወጡ ጉዳቱ ከፍተኛ ይሆናል በማለት ከሀገር እንዳይወጡ እገዳ እንዲጣልባቸውና ከፍተኛ ዋስትና ገንዘብ እንዲያስይዙ ጠይቋል። የተከሳሽ ጠበቆችም ተከሳሾቹ ሰለባ እንጂ የወንጀሉ ተሳታፊ እንዳልሆኑና ራሳቸው ቀርበው ለፍርድ ቤቱ ያላቸውን ተገዥነት እንዳስመሰከሩ በመጥቀስ የጉዞ እግድ ጥያቄውን ተቃውመዋል። ችሎቱም የዋስትና ገንዘብ መጠን ለመወሰን በሀገር የመውጣት እግድ ጥያቄው ላይ ብይን ለመስጠትና በመንሱር ላይ የቀረበውን የዋስትና መቃወሚያ ለመመርመር ለግንቦት 3 ተለዋጭ ቀጠሮ ሰጥቷል። ሌላው የሲቪል ማህበረሰብ ድርጅቶች ህብረት ምርጫ ቦርድ ባካሄደው 7ኛ ጠቅላላ ምርጫ የመራጮች ምዝገባ ሂደት በአንዳንድ አካባቢዎች ላይ በመራጮችና በምርጫ አስፈጻሚዎች ላይ የስርዓትና ማስፈራሪያ ድርጊቶች ተፈጽመዋል አለ። ህብረቱ በመራጮች ምዝገባ ሂደት ላይ ባካሄደው ክትትል ዙሪያ ያገኛቸውን ክፍተቶች ይፋ ባደረገበት ሪፖርቱ የመራጮች የዲጂታል ምዝገባ ስርዓት በተደጋጋሚ መቆራረጥ እንዳጋጠመና ከ80 በመቶ በላይ የሚሆኑ የምዝገባ ጣቢያዎች ለአካል ጉዳተኛና ልዩ ድጋፍ ለሚሹ ዜጎች ምቹ እንዳልነበሩ ገልጿል። በ3 በመቶ ያህል ጣቢያዎች መዝገቢያ ተካሄደው ፖሊስ ጣቢያንና ወታደራዊ ካምፕን ጨምሮ በህግ በተከለከሉ ቦታዎች ላይ መሆኑንም ህብረቱ ጠቅሷል። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በተለያዩ ኃላፊነት እርከኖች ሀገርን የሚያገለግሉና አማራጭ ሀሳብ አለን የሚሉ አካላት የህዝቡን ፍላጎትና የልብ ትርታ በሚገባ እንዲያዳምጡ ቤተክርስቲያኗ የቅዱስ ሲኖዶስ ምልአተ ጉባኤ መክፈቻ ላይ ባደረጉት ንግግር ተማጸኑ። ፓትርያርኩ ሀገርን በኃላፊነት የሚያገለግሉ አካላትና ሌሎች ልሂቃኖች በዜጎች ላይ
እንዳይጨክኑ ህዝቡ የሚፈልገው በአንድነት በኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ለኑሮ የሚበቃ ምጣኔ ሀብት ማግኘት፣ የእምነት ነጻነት፣ የእኩልነት መረጋገጥ መሆናቸውን አውቀው ለዚያ አበክረው እንዲሰሩ መጠየቃቸውን የቤተ ክርስቲያኒቱ የህዝብ ግንኙነት መምሪያ ባሰራጨው መረጃ ገልጸዋል። ችግሮችን በሰላማዊ መንገድ ለመፍታት ከመፍታት ውጭ አማራጭ የማይበጅም ነው በማለት አቡነ ማትያስ መልእክታቸውን አስተላልፈዋል። ሌላው አስገራሚ ዜና በኮሜሳ ሴክሬታሪስት ላይ ክስ መስርተው የረቱት ኢትዮጵያዊ ጠበቃ ቴዎድሮስ ጌታቸው የኮሜሳ ፍርድ ቤት ዳኛ ሆነው በይፋ ተሾሙ። ከኢትዮጵያ በተጨማሪ ኬንያ፣ ሱዳን፣ ኡጋንዳ፣ ብሩንዲ፣ ዛምቢያ፣ ማዳጋስካር፣ ማላዊ፣ ሲልሺያስ፣ ዚምባብዌ እና ግብጽ እያንዳንዳቸው በድምጽ የተመረጡ አንዳንድ ዳኛ ሹመዋል። ከዓመት ከመንፈቅ በፊት በተካሄደው የኮሜሳ ፍርድ ቤት ዳኞች ምርጫ እጩ የነበሩት ቴዎድሮስ በምርጫው ሂደት ላይ በተፈጸመ ጥሰት እንደተሸነፉ በመግለጽ በድርጅቱ ሴክሬታሪስት ላይ ክስ መስርተው ነበር። ፍርድ ቤቱም በቴዎድሮስ አቤቱታ መሰረት የሰባት አዳዲስ የዳኞችን ሹመት አግዶ ከቆየ በኋላ ቴዎድሮስ ከወራት በፊት በድጋሚ በተደረገ ምርጫ በከፍተኛ ድምጽ በዳኝነት መመረጣቸው ይታወሳል። እንዲሁም አሜሪካ በኤርትራ ላይ ጣለችውን ማዕቀብ ልታነሳ መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት ለተለያዩ ሀገራት ከላከው አንድ ሰነድ ላይ መመልከቱን ጠቅሶ ሮይተርስ ዘግቧል። የቀድሞው ፕሬዝዳንት ጆ ባይደን በሰሜን ኢትዮጵያ ጦርነት ወቅት ትግራይ ውስጥ ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተያያዘ በኤርትራ ገዥ ፓርቲ በጦር ሰራዊቷና በአንዳንድ ከፍተኛ መንግስት ባለስልጣናት ላይ የጣለው ማዕቀብ በተያያዘ ሳምንት መግቢያ ገዳማ እንደሚነሳ በሰነዱ ላይ መስፈሩን ዘገባው ጠቅሷል። ሮይተርስ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ሆነ ኤርትራ ማስታወቂያ ሚኒስተር በጉዳዩ ዙሪያ አስተያየት እንዲሰጡ ላቀረበላቸው ጥያቄ መልስ እንዳልሰጡትም ገልጿል። ይህ በእንዲህ እንዳለ አሜሪካ በካርቱም አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት አወገዘች። ፕሬዝዳንት ትራምፕ የአፍሪካ እና አረብ ጉዳዮች አማካሪ ማሳድ ብሎስ አውሮፕላን ማረፊያ ጨምሮ ሲቪል መሰረተ ልማቶች የጥቃት ኢላማ መሆን እንደሌለባቸው ባወጡት መግለጫ ላይ ገልጸዋል። ሳውዲ አረቢያ በበኩሏ የሱዳን ጎረቤቶች የሀገሪቱን ሉዓላዊነት እንዲያከብሩ ጠይቃለች። የተባበሩት አረብ ኤሚሬቶች በአንጻሩ ከኢትዮጵያውያን የባህር ዳር አውሮፕላን ማረፊያ የተነሳ ኤሚሬቶች ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት የሱዳን ወታደራዊ መንግስት ያቀረበውን ወንጀላ የፈጠረ ወንጀላ ነው በማለት ውድቅ ማድረጓን ሮይተርስ ዘግቧል። ሰሞንኛ መረጃዎች እነኝን ይመስሉ ነበር።